ሰላም ውድ የቻናል ቤተሰብ እንደምን ቆያችሁልኝ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ባለፈው ፓርት 1 ኢትዮጵያን ሂስትሪ ብቻ የሚያካትቱ ጥያቄዎችን ማቅረብ ይታወሳል። ዛሬ ደግሞ ከዛው የሚቀጥል ፓርት 2 ነው ይዤላችሁ የመጣሁኝ። ምናልባት ለፓርት 2 ላይ አዲስ ከሆናችሁ መለስ ብላችሁ ፓርት 1ን ብታዩ የበለጠ ተጠቀማላችሁ ብዬ ተስፋ አድርጋለሁኝ። እንደዚሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አሁን ቀጥታ ወደ ጥያቄ ስገባ ጥያቄ 31 which 19th century leaders in known for shifting the political center of Ethiopia from the northern to the central region of ሸዋ ይላል ጥያቄው። ምን ማለት ነው? በ19ኛው ክፍለ ዘመን የኢትዮጵያውያን የፖለቲካ ማዕከል ከሰሜን ወደ መካከለኛው የሸዋ ግዛት በማዘዋወር የሚታወቀው መሪ ማን ነው የሚል ነው ሀሳብ የጥያቄው። ምርጫ ኤ ተክለ ጊዮርጊስ ይላል። ተክለ ጊዮርጊስ ስልጣናቸው በሰሜን አካባቢ የተገደበ ነው። ስለዚህ ትክክለኛ መልስ አይደለም። ምርጫ ቢ ዮሐንስ አራተኛ ይላል። ዮሐንስ አራተኛ ማዕከላቸውን በትግራይ ወይም መቀሌ አድርገው ነበር። ይህም ትክክለኛ መልስ አይደለም። ምርጫን ሲ እንደዚሁ ቴዎድሮስ ሁለተኛ ማዕከላቸውን በጎንደርና በመቅደላ ያደረጉ ነበሩ። ስለዚህ መልስ አይደለም። ምርጫን ዲ ስንመለከት ሚኒሊክ ቱ ነው። ሚኒሊክ ቱ ትክክለኛ መልስ ነው። ሚኒሊክ ሁለተኛ ማዕከላቸውን ከአንኮበር ወደ እንጦጦ በመጨረሻም ወደ አዲስ አበባ በማዘዋወር ዘመናዊቷን ኢትዮጵያ መመስረታቸው ይታወቃል። ስለዚህ ትክክለኛው መልስ ምርጫ ዲ ቅርታ ሚኒሊክ ቱ ነው ማለት ነው። በ19ኛው ክፍለ ዘመን የኢትዮጵያን ፖለቲካ ማዕከል ከሰሜን ወደ መካከለኛው የሸዋ ግዛት በማዘዋወር የሚታወቁት ሚኒሊክ ቱ ናቸው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ ነው። እሺ ጥያቄ 32 ዘ ቪክቶሪ ኦፍ ዶጋሌ ኢን 1887 was a significant military engagement between Ethiopia and which region power ይላል ጥያቄው። ምን ማለት ነው ሀሳቡ? በ1887 ዓመተ ምህረት የተዘገበውን የዶጋሌ ድል በኢትዮጵያ እና በየትኛው የውጭ ኃይል መካከል የተደረገ ወሳኝ ጦርነት ነው የሚል ነው ጥያቄው መልእክት። ምርጫ ኤ ኦቶማን ኢምፓየር ይላል። ኦቶማን ኢምፓየር በወቅቱ ከኢትዮጵያ ጋር አልተዋጉም ነበር። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢን ስናይ ሞሪስት ሱዳን ይላል። ሞሪስት ሱዳን ከኢትዮጵያ ጋር የተደረገውን ጦርነት በመተማ ነበር። ስለዚህም ይህም ትክክለኛ መልስ አይደለም። ምርጫን ሲን ስናይ ኢታሊ ኪንግደም ይላል። ስለዚህ ኢታሊ ኪንግደም ትክክለኛ መልስ ነው ማለት ነው። ኢታሊ ኪንግደም ራስ አሉላ አባ ነጋ በዶጋሌ ላይ የጣሊያንን ጦር በመምታት ከአድዋ በፊት ትልቅ ወታደራዊ ድልን ያስመዘገቡ በመሆናቸው ማለት። ስለዚህ ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ በ1887 ዓመተ ምህረት የተመዘገበውን የዶጋሌ ድልን በኢትዮጵያ በተደረገው ወሳኝ ጦርነት ኢታሊ ኪንግደም የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 33 ዋት ዋስ ዘ ፕራይመሪ ጎል ኦፍ ዘ ደርግ ሬጂም 1975 ላንድ ሪፎርም ፕሮክላሜሽን ይላል ጥያቄው። ምን ማለት ነው? የደርግ መንግስት በ1975 ዓመተ ምህረት ያወጣውን የመሬት አዋጅ ዋና አላማ ምን ነበር ነው የሚለው መልእክት ጥያቄው። ምርጫ ኤ ኢንካሬጂንግ ፕራይቬት ፋርም ኢንቨስትመንት ይላል። የግል እርሻ ኢንቨስትመንት ማበረታታት ነው የሚለው። ትክክል አይደለም። ምክንያቱም ደርግ ሶሻሊዝም ስለሚከተል የግል ባለቤትን አይደግፍም ነበር። ስለዚህ ትክክለኛ መልስ አይደለም። ምርጫ ቢን ስናይ ናሽናላይዚንግ ኦል ሩራል ላንድስ ይላል። ይሄ ደግሞ ትክክለኛ መልስ ነው። ሁሉንም የገጠር መሬቶች መውረስ የሚል ነው። ምክንያቱም መሬት ለራሹ በሚል መሪ ቃል መሬት የህዝብና የመንግስት እንዲሆን በማድረግ የፊውዳል ስርዓቱን ለማክተም የወጣ አዋጅ በመሆኑ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲን ስናይ ሴሊንግ ላንድ ቱ ኢንዱስትሪስ ይላል። ይህም መሬትን ለኢንዱስትሪዎች መሸጥ መጀመር የሚለው ትክክለኛ አይደለም። ምክንያቱም መሬት የመንግስት ንብረት እንጂ የሚሸጥ አልነበረም በጊዜው። ስለዚህ ትክክለኛ
መልስ አይደለም። ዲንም ስንመለከት ፕሮሞቲንግ ፎሪን ላንድ ሎርድ ራይትስ ይላል። ይህም ያው የውጭ ባለመብቶችን መብት ማስከበር ነው የሚለው። ስለዚህ ይህም ከአዋጁ ዓላማ ጋር ተቃራሪ ነው። ስለዚህ ትክክለኛ መልስ ሊሆን አይችልም። ምርጫም ዲ ማለት ነው። ትክክለኛ መልሳችን ሊሆን የሚችለው የደርግ መንግስት በ1975 ዓመተ ምህረት ያወጣውን የመሬት አዋጅ ዋና ዓላማ የሆነው ናሽናላይዚንግ ኦል ሩራል ላንድስ የሚለው ምርጫ ቢ ትክክለኛ መልስ ነው። ዓላማው ነው ማለት ነው። ምርጫ ቢ ናሽናላይዚንግ ኦል ሩራል ላንድስ የሚለው። እሺ ጥያቄ 34 The kingdom of Walaita was incorporated into the central Ethiopia states after a fierce battle in 1894 led by ይላል ጥያቄው። ምን ማለት ነው? የወላይታ መንግስት 1894 ዓመተ ምህረት ወደ ማዕከላዊ ኢትዮጵያ ግዛት የተጠቃለለ በማን የሚመራ ጦር በደረሰበት ሽንፈት ነው ይላል ጥያቄው መልእክት። ምርጫ ራስ መንገሻ ዮሐንስ ይላል። ራስ መንገሻ ዮሐንስ በትግራይ አካባቢ የነበሩ መሪ ናቸው። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢን ስናይ ራስ አሉላ አባ ነጋ፣ ይህም ትኩረታቸው በሰሜን ድንበር ጥበቃ ላይ ነበር። ስለዚህ ይህም መልስ ሊሆን አይችልም ማለት ነው። ምርጫን ሲን ስናይ ኢምፐረር ሚኒሊክ ይላል። ኢምፐረር ሚኒሊክ ንጉስ ጦና ከባድ መከላከል ቢያደርጉም አጼ ሚኒሊክ በራሳቸው መሪነት በዘመቱበት ጦርነት ድል በማድረግ ወላይታን ወደ ማዕከላዊ መንግስት ስለቀላቀሉ ነው በጦሩ የሚመራ ወይም በደረሰበት ሽንፈት በኢምፐረር ሚኒሊክ ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ሲ ኢምፐረር ሚኒሊክ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 35 during the reign of Emperor Haile Selassie, the Inter-Ethiopian Agreement of 1942 was significant because it ይላል ጥያቄው። ምን ማለት ነው? የጥያቄው ሀሳብ በአጼ ኃይለ ሥላሴ ዘመን በ1942 የተፈረመው የእንግሊዝ ኢትዮ ስምምነት አስፈላጊነቱ የሚሆነው በምን ምክንያት ነው የሚል ነው ጥያቄው። ምርጫ ኤ ሪስቶሪንግ ኢትዮጵያን ኢንተርናሽናል ሶቨርኒቲ ይላል። ይሄ ትክክለኛ መልስ ነው ማለት ነው። የኢትዮጵያ የውስጥ ሉዓላዊነትን ስለመመለስ የሚለው ትክክለኛ መልስ ነው። ምክንያቱም ከጣሊያን መውጣት በኋላ እንግሊዞች በኢትዮጵያ ላይ የነበራቸው ወታደራዊ የበላይነትን በመቀነስ ንጉስ ስልጣናቸውን እንዲረከቡ መንገድ የከፈተ በመሆኑ ትክክለኛ መልስ ነው ማለት ነው። ኮዙን ስናይ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን መሆን ይችላል ማለት ነው። ምርጫን ቢን ስንመለከት ምርጫ ቢ ሲደድ ዘ ኦጋዴን ቱ ብሪቴን ይላል። ይህ ደግሞ የኦጋዴን ከእንግሊዝ በቋሚነት ስለሰጠ ትክክለኛ መልስ አይደለም። ምክንያቱም ኦጋዴን ለጊዜው በእንግሊዝ ቁጥጥር ስር ቢቆይም ስምምነቱ ግን ሉዓላዊነትን ለመመለስ የታለመ ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫን ቢንም ስንመለከት አቦሊሽድ ሞናርኪ ይላል። ይህ ደግሞ በጊዜው አልተከሰተም። ስለዚህ መልሳችን ሊሆን አይችልም። ምርጫ ዲ ፎርማሊ ኢስታብሊሽድ ኢታሊያን ሩልስ ይላል። ይህ ደግሞ የጣሊያን አገዛዝ በህግ ስላጸደቀ ጣሊያኖች በጦርነት ተሸንፈው የወጣችበት ወቅት ነበር። ስለዚህ መልሳችን ሊሆን አይችልም ማለት ነው። ትክክለኛ መልሳችን ሊሆን የሚችለው አጼ ኃይለ ሥላሴ በአጼ ኃይለ ሥላሴ ዘመን በ1942 የተፈረመውን የእንግሊዝ ኢትዮጵያን ስምምነት ዋናው አስፈላጊነቱ ሪስቶርድ ኢትዮጵያን ኢንተርናል ሶቨርኒቲ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። የኢትዮጵያን የውስጥ ሉዓላዊነት ስለመመለስ የሚለው። ስለዚህ ምርጫ ኤ ትክክለኛ መልስ ነው። ጥያቄ 36 which ancient script was developed and defined during the Aksumite period to record a royal inscriptions ይላል ጥያቄው። ምን ማለት ነው? በአክሱም ዘመን የነገስታትን ታሪክ ለመመዝገብ እንዲያገለግል የዳበረውና እንደዚሁም የተሻሻለውን ለውጥ ጥንታዊ ጽሑፍ
የትኛው ለውረ የሚለው ጥያቄው ሀሳብ ምርጫ ኤ ዘ አረብ ካሊግራፊ ይላል። ይህ ትክክለኛ መልስ አይደለም። የአረብ የጥንት የጥበብ ጽሁፍ በአክሱም ዘመን ጥቅም ላይ አልዋለም። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢን ስናይ ዘ ግሪክ አልፋቤትስ ይላል። ይህ የግሪክ ፊደል ስርዓት እሱም እንደዚሁ ለውጭ ግንኙነት ጥቅም ላይ ቢውልም ለአገር በቀል ስራ ግን አይደለም። ስለዚህ መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት ዘግዝ ሲላበሪ ይላል። ይህ ትክክለኛ መልስ ነው። ምክንያቱም የግዕዝ የፊደል ስርዓት በአክሱማውያን እንደዚሁም ከሳባውያን ፊደል በመነሳት የራሳቸውን ድምጽ የሚገልጹና እንደዚሁም ደግሞ አናባቢዎችን በመጨመር የግዕዝ ፊደል ስላበለጸጉ ነው። ስለዚህ መልሳችን ሲ ትክክለኛ መልሳችን ነው ማለት ነው። ምርጫ እንዲህ ስንመለከት ግን የሂሮግሊፍስ የሚለው የሂሮግሊፍስ ሲምቦልስ የሚለው የሂሮግሊፍስ የምልክት ጽሁፍ ይህ የጥንታዊ የግብጽ ጽሁፍ ነው። ስለዚህ የትክክለኛ መልሳችን ሊሆን አይችልም ማለት ነው። የተጠየቅነው ጥያቄ መልሳችን ምርጫ ሲ ዘግዝ ሲላበሪስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 37 ዘ ባትል ኦፍ ማይጨው ኢን 1933 ሪዘልትድ ኢን ዘ ዲፊት ኦፍ ኢትዮጵያን ፎርስድ ባይ ዘ ይላል ጥያቄው። ምን ማለት ነው? በ1936 ዓመተ ምህረት የተካሄደው የማይጨው ጦርነት የኢትዮጵያን ጦር በማን እንዲሸነፍ አድርጎታል ነው የሚለው ጥያቄው ሀሳብ። ምርጫ ኤ ጀርመን ናዚ ይላል። ጀርመን ናዚ በኢትዮጵያ ወረራ ላይ በቀጥታ አልተሳተፈችም። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫን ቢን ስንመለከት የብሪቲሽ ሮያል ኤርፎርስ ይላል። ይህም እንደዚሁ የእንግሊዝ ንጉሳዊ የአየር ኃይል በወቅቱ የኢትዮጵያን ደጋፊ እንጂ ጠላት አልነበሩም። ስለዚህ መልሳችን አይደለም ማለት ነው። ምርጫን ሲን ስንመለከት ፍሬንች ኮሎኒያል ኢንፋንትሪ የሚለው የፈረንሳይ የቅኝ ግዛት እግረኞች ፈረንሳይ በጦርነቱ አልተሳፈረችም። ስለዚህ ትክክለኛ አልተሳተፈችም። ትክክል መልሳችን ሊሆን አይችልም ማለት ነው። ምርጫ እንዲህ ስናይ ኢታሊያን ፋሺስት ኢንቫንደርስ የሚለው ትክክለኛ መልስ ነው ማለት ነው። የጣሊያን የፋሺስት ወራሪዎች የሚለው ምክንያቱም አጼ ኃይለ ሥላሴ የመሩት የጦር በጣሊያን ዘመናዊ መሳሪያና እንደዚሁ መርዛማ ጋዝን ተሸፍኖ ንጉሱን ወደ ስደት ያመሩበት ጦርነት በመሆኑ ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። በ1936 ዓመተ ምህረት የተካሄደው የማይጨው ጦርነት እንዲሸነፍ ያደረገው ኢጣሊያን ፋሺስት ኢንቫንደርስ ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 38 ዘተርም ንጉስ ኢን ዘ ሶሎሞኒክ ፖለቲካል ሂራርኪ ስፔሲፊካሊ ሪፈርድ ቱ ይላል ጥያቄው። ምን ማለት ነው? በሰለሞናዊ የፖለቲካ መዋቅር ውስጥ ንጉስ የሚለው ማዕረግ በልዩ ሁኔታ ማንን ይገልጻል የሚል ነው መልእክቱ። ምርጫ ኤ ቸርች ሊደርስ ይላል። የቸርች ሊደርስ የቤተ ክርስቲያን መሪ አቡን ወይም ደግሞ እጨጌ ይባላል። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ኦሪጂናል ፕሮቪንሻል ሩለርስ የሚለው ትክክለኛ መልስ ነው ማለት ነው። የአካባቢ ክፍለ ሀገር ገዢ ትክክለኛ መልስ ነው ማለት ነው። እንደ ሸዋ፣ ጎጃም ወይም ደግሞ ትግራይ ያሉ ግዛቶችን የሚመሩ መሪዎች የሚሰጣቸው ማዕረግ ሲሆን ሁሉም የሚገዛው ደግሞ ንጉሠ ነገሥት ስለሚባል ማለት ነው። ስለዚህ መልሳችን ምርጫ ቢ ሪጂናል ፕሮቪንሻል ሩለርስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫን ሲንስና የሱፕራም ሚሊታሪ ኮማንደር የሚለው የላቀ ወታደራዊ የጦር አዛዥ ነው። ስለዚህ ራስ ወይም ደጃዝማች ወታደራዊ ማዕረጎች ናቸው። ስለዚህ ይህ ትክክለኛ መልስ ሊሆን አይችልም ማለት ነው። ምርጫም ዲ እንደዚህ ፎሬን ዲፕሎማቲክ ኢንቮይ የሚለው እሱም ትክክለኛ መልስ አይደለም ማለት ነው። ምክንያቱም የውጭ ዲፕሎማሲያዊ መልእክተኛ ከንጉሠ ነገሥት ማዕረግ ጋር ስለማይገናኝ። ስለዚህ ትክክለኛ መልሳችን ምርጫ ቢ ኦሪጂናል ፕሮቪንሻል ሩለርስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 39 ዊች ዶክመንት ፎርማሊ ኢንድድ
1972-1978 ኢትዮ ሶማሊያ ዋር ይላል ጥያቄው። ምን ማለት ነው? በ1917 እስከ 1978 የኢትዮጵያ ሶማሌ ጦርነት በይፋ ያበቃው ሰነድ የትኛው ነው ነው የሚለው ጥያቄው ሀሳብ። ምርጫ ኤ ካምፕ ዴቪድ አኮርድስ የሚል ይላል። የትክክለኛ መልስ አይደለም። የካምፕ ዴቪድ ስምምነት በግብጽና በእስራኤል መካከል የተደረገው ስምምነት ነው። ስለዚህ መልሳችን አይደለም ማለት ነው። ምርጫ ቢ የአልጀርስ ፒስ ትሪቲ ይላል። ይህ የአልጀርስ የሰላም ውል በኢትዮጵያና በኤርትራ መካከል ለነበረው ጦርነት ነው። ስለዚህ ይህም ትክክለኛ መልስ አይደለም። ምርጫን ሲ ስንመለከት የሞቃዲሾ ካሲፋየርስ የሚለው ትክክለኛ መልስ ነው ማለት ነው። የሞቃዲሾ የተኩስ አቁም የሶማሊያን ጦር በኢትዮጵያና ኩባ ወታደሮች ተሸንፎ ከወጣ በኋላ በሁለቱም አገራት መካከል የተደረገ ግንኙነትን የማቋረጥ ስምምነት በመሆኑ ትክክለኛ መልስ ነው ማለት ነው። የዘ ሞቃዲሾ ካሲፋየርስ የሚለው ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ ዲን ስንመለከት ዘ ሮማን ሴኩሪቲ ፕሮቶኮል የሚለው ይህም ትክክለኛ መልስ አይደለም። የሮም የደህንነት ስምምነት ከዚህ ጦርነት ጋር ስለማይገናኝ ስለዚህ መልሳችን በ1977 እስከ 1978 የኢትዮ ሶማሌ ጦርነት በይፋ ያበቃው ሰነድ ዘ ሞቃዲሾ ካሲፋየርስ የሚለው ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ይቅርታ። እሺ ጥያቄ 40 ኦሮሞ ገዳ ሲስተም ሌጅስሌቲቭ ቦዲ ሪስፖንሲቢሊቲ ፎር ዘ ሜኪንግ ሎስ ኢዝ ኖን አስ ይላል ጥያቄው። ምን ማለት ነው? የኦሮሞ ገዳ ስርዓት ህግ የማውጣት ኃላፊነት ያለበት አካል ማን ይባላል ነው የሚለው ጥያቄው። ምርጫ አባገዳ ካውንስል ይላል። የአባገዳ ካውንስል የገዳ ስርዓቱ ዋና መሪ አስፈጻሚ ነው። ስለዚህ ትክክለኛ መልሳችን ሊሆን አይችልም ማለት ነው። ይሄ የጨፌ አሲምብል ትክክለኛ መልስ ነው ማለት ነው። ምክንያቱም የጨፌ ተብሎ የሚጠራው ጉባኤ በየ8 አመቱ የሚካሄድና አዳዲስ ህጎችን የሚያመጣ ነባሮችን የሚያሻሽል የበላይ የህግ አውጪ አካል በመሆኑ ትክክለኛ መልሳችን ነው ማለት ነው። ምርጫ ቢ። ምርጫን ሲስናይ ስለ ዋራ ትራይባል ኤልደርስ የሚለው ትክክለኛ መልስ አይደለም። ምክንያቱም የዋራ የጎሳ ሽማግሌዎች ስብስብ እነዚህ የቤተሰብ ወይም ደግሞ የጎሳ ደረጃዎች መሪዎች ናቸው። ስለዚህ መልሳችን አይደለም። ምርጫ እንዲህ ስንመለከት ዘቃሉ ሪሊጂየስ ግሩፕስ የሚለው የቃሉ የሃይማኖት መሪዎች ስብስብ ነው። ስለዚህ ሃይማኖትና መንፈሳዊነት ሚና ያላቸው እንጂ ከህግ አውጪ ጋር ስለማይገናኝ ትክክለኛ መልሳችን ሊሆን አይችልም። ምርጫ ዲ። ትክክለኛ መልሳችን ሊሆን የሚችለው የኦሮሞ ገዳ ስርዓት ህግ የማውጣት ኃላፊነት ያለበት አካል ዘ ጨፌ አሴምብል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 41 ዊች ኢሮፓን ኤክስፕሎረር ትራቨልስ አካውንትስ provided extensive information about 16th century ኢትዮጵያን ይላል ጥያቄው። ምን ማለት ነው? በ16ኛው ክፍለ ዘመን ስለነበረችው ኢትዮጵያ ሰፊ መረጃ በማቅረብ የሚታወቀው የአውሮፓ ተጓዥ ማን ነው የሚል ነው ጥያቄው። ምርጫ ኤ ጄምስ ብሩ ይላል። ጄምስ ብሩ በ18ኛው ክፍለ ዘመን የአባይ መነሻን ለመፈለግ የመጣ ነው። ስለዚህ የትክክለኛ መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት ሪቻርድ በርተን በ19ኛው ክፍለ ዘመን ወደ ሀረር የገባ ነው። ይህም ትክክለኛ መልስ አይደለም ማለት ነው። ስለዚህ ምርጫን ሲን ስናይ ደግሞ የፍራንሲስኮ አልቫሬዝ ትክክለኛ መልስ ነው ማለት ነው። የፍራንሲስኮ አልቫሬዝ በ1520ዎቹ ከፖርቹጋል ሉካን ጋር በመጣው ዘ ፕሪስተር ጆን ኦፍ ዘ ኢንዲየስ በሚል መጽሐፉ ስለ አጼ ልበነ ድንግል ዘመን ሰፊ መረጃ የጻፈ በመሆኑ ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ ፍራንሲስኮ አልቫሬዝ።
ነገር ግን ምርጫ ዲን ስንመለከት ሄንሪ ሰልት በ19ኛው ክፍለ ዘመን የመጣ የሳሊ ተጓዥ ነው። ይህም መልስ ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን በ16ኛው ክፍለ ዘመን ስለነበረችው ኢትዮጵያ ሰፊ መረጃ በማቅረብ የሚታወቀው የአውሮፓ ተጓዥ ፍራንሲስኮ አልቫሬስ ይባላል። ስለዚህ መልሳችን ምርጫ ዲ ማነው ምርጫ ሲ ትክክለኛ ነው ማለት ነው። እሺ ጥያቄ 42 አዳል ሱልጣኔት ዋዝ ኤ ሜጀር ሪቫል ቱ ዘ ክርስቲያን ኪንግደም ዊዝ ኢትስ ኤ ካፒታል ሎኬትድ አት ይላል ጥያቄው። ምን ማለት ነው? ለክርስቲያኑ መንግስት ትልቅ ተቀናቃኝ የነበረው የአዳል ሱልጣኔት ዋና ከተማ የነበረችው ማናት ነው የሚለው ጥያቄው። ምርጫ ኤ ዘ ሲቲ ኦፍ ሀረር ይላል። ሀረር በአዳል ሱልጣኔት ከዛይላ ወደ ሀረር ማዕከል በማዘዋወር ለረጅም ጊዜ ክርስቲያኑን መንግስት ሲዋጉ የነበረው ስፍራ በመሆኑ ለተጠየቅነው ጥያቄ ትክክለኛ መልስ ነው ማለት ዘ ሲቲ ኦፍ ሀረር። ነገር ግን ምርጫን ቢን ስንመለከት ዘ ሲቲ ኦፍ አክሱም ይላል። አክሱም የአክሱማውያን መዲና ነበረች። ይህም መልስ ሊሆን አይችልም። እንደዚሁም ሲን ስንመለከት ሲቲ ኦፍ ጎንደር ይላል። እንደዚሁ ይህም የሶሎሞኒያን ነገስታት መዲና ናት። ይህም ትክክለኛ መልስ አይደለም ማለት ነው። እንደዚሁም ዘ ሲቲ ኦፍ ላሊበላ የዛግዌ ስርወ መንግስት መዲና ነበረች። ይህም መልሳችን ሊሆን አይችልም። ስለዚህ ትክክለኛ መልሳችን ክርስቲያናዊ መንግስትን ትልቅ ተቀናቃኝ የነበረውን እንደዚሁም የአዳል ሱልጣኔት ዋና ከተማ የነበረችው ሀረር ከተማ ናት ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 43 ኢምፐሮር ኃይለ ሥላሴ ሪቫይዝድ ኮንስቲቱሽን ኦፍ 1955 was different from the 1931 version because it ይላል ጥያቄው። ምን ማለት ነው? በ1955 የአጼ ኃይለ ሥላሴ የተሻሻለው ህገ መንግስት ከ1931 የሚለየው በምን ምክንያት ነው የሚለው ጥያቄው ሀሳብ። ምርጫ ኤ abolished all royal powers ይላል። ይህ ትክክለኛ መልስ ሊሆን አይችልም ማለት ነው። ምክንያቱም ንጉሳዊ ስልጣኑን ሙሉ በሙሉ ስላጠፋ የሚለው በተቃራኒው የንጉሱን ስልጣን ይበልጥ እንደውም አጠናክሯል። ስለዚህ ይህ መልስ መሆን አይችልም። ምርጫን ቢን ስናይ ኢንክሉድድ ኤርትራንስ ፌዴሬሽንስ ኒድስ ይላል። ይህ ትክክለኛ መልስ ነው ማለት ነው። የኤርትራን ፌዴሬሽን ፍላጎት ስላካተተ ትክክለኛ መልስ ነው። ምክንያቱም ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተቀላቀለች በኋላ ሁለቱም የአስተዳደር ስርዓቶችን ለማጣመር ወይም ደግሞ ለማጣጣም የወጣ በመሆኑ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ሲ ስንመለከት ኢስታብሊሽድ የሶሻሊስት ሪፐብሊክ የሚለው ሶሻሊስት ሪፐብሊክ መንግስት ስለተመሰረተ የሚለው ትክክለኛ መልስ አይደለም። ይህ ከደርግ አብዮት ጋር የመጣ ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ጥያቄ ይቅርታ ምርጫ እንዲንም ስናይ እንደዚሁ ኢስታብሊሽድ የሶሻሊስት ሪፐብሊክ የሚለውም እንደዚሁ ይህ በጊዜው አልተደረገም ማለት ነው። የሶሻሊስት ሪፐብሊክ መንግስት ስለተመሰረተ በጊዜው አልተደረገም። ስለዚህ ይህ መልስ ሊሆን አይችልም። ትክክለኛ መልሳችን ሊሆን የሚችለው ከ1955 የአጼ ኃይለ ሥላሴ የተሻሻለው ህግ ከ1931 የሚለይበት ዋናው ምክንያት ኢንክሉድድ ኤርትራን ፌዴሬሽንስ ኒድስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 44 ዘ ባትል ኦፍ አንሳታ ኢን 1217 leads to the downfall of the Zagwe dynasty and the rise of ይላል ጥያቄው። ምን ማለት ነው? በ1270 የተካሄደው የአንሳታ ጦርነት የዛግዌ ስርወ መንግስት እንዲያበቃና የትኛውን እንዲተካ ተደርጓል የሚል ነው ጥያቄው ሀሳብ። ምርጫ ኤ አክሱማይት ኪንግደም ይላል። የአክሱማይት መንግስት ከዛግዌ በፊት የነበረ ነው። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢን ስናይ እንደዚሁ አዳል ሱልጣኔት ይላል። የአዳል ሱልጣኔት በምስራቅ የነበረ የተለየ መንግስት ነው። ይህም መልሳችን ሊሆን አይችልም። ምርጫ ሲ ዘ ሶሎሞን ዳይናስቲ ነው። የሰሎሞን ዳይናስቲ ትክክለኛ መልስ ነው ማለት ነው። የሰሎሞን ዳይናስቲ ወይም ደግሞ የሰሎሞናዊ ስርዓተ መንግስት በአጼ ይኩኖ አምላክ የመጨረሻውን የዛግዌ
ንጉስ ይትባረክን ድል በማድረግ ስርወ መንግስቱን ስለመሰረቱ ነው። ስለዚህ ምርጫ ሲ ሶሎሞኒክ ዳይነስቲ የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን እንዲህ ስንመለከት ጎንደሪን ኢምፓየር የሚለው የጎንደር ግዛት በ17ኛው ክፍለ ዘመን የጀመረ ነበር። ስለዚህ መልሳችን ሊሆን አይችልም ማለት ነው። ስለዚህ መልሳችን ምርጫ ሲ የሶሎሞኒክ ዳይነስቲ ወይም የሶሎሞናዊ ስርዓተ መንግስት የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 45 which Ethiopian patriots of famous for the attempted assassinations Marshal ሩዶልፍ ግራዚያኒ ኢን 1937 ይላል ጥያቄው። ሀሳቡ ምንድነው? ጥያቄው በ1937 ዓመተ ምህረት ማርሻል ሩዶልፍ ግራዚያኒ ለመግደል ሙከራ በማድረግ የሚታወቁ አርበኞች እነማን ናቸው ነው የሚለው ጥያቄው ሀሳብ። ምርጫ ኤ አብርሃም ደቦጭ ኤንድ ሞገስ ይላል። አብርሃም ደቦጭና ሞገስ ትክክለኛ መልስ ነው ማለት ነው። ምክንያቱም አብርሃም ደቦጭ ኤንድ ሞገስ አዲስ አበባ ውስጥ በግራዚያኒ ላይ ቦምብ በመወርወር ለደረሰው የካቲት 12 ጭፍጨፋ ሰበብ የሆነው ድፍረት የፈጸሙ በመሆናቸው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ነው ማለት ምርጫ አብርሃም ደቦጭ ኤንድ ሞገስ። ነገር ግን ምርጫን ቢን ስንመለከት ባልቻ ሳፎ ኤንድ ጃክማ የሚለው በአድዋና በጣሊያን ወረራ ወቅት የተዋጉ አርበኞች ናቸው። ስለዚህ መልሳችን አይደሉም። እንደዚሁም በላይ ዘለቀ ኤንድ አሉላ የሚለውም እንደዚህ በጎጃም የነበሩ ተጋድሎ ነው የሚታወቁት። መልሳችን ሊሆኑም አይችሉም ማለት ነው። እንደዚሁም አብዲሳ አጋ ኤንድ ከበደ የሚለው ጣሊያን ውስጥ በፈጸሙት አርበኞች ጀብድ ነው የሚታወቁት። ስለዚህ እነኚህ መልሳችን ሊሆን አይችሉም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የማርሻል ሩዶልፍ ግራዚያኒን ለመግደል ሙከራ በማድረግ የሚታወቁት አርበኞች አብርሃም ደቦጭ ኤንድ ሞገስ ናቸው ማለት ነው። ስለዚህ መልሳችን ምርጫ ኢ ትክክል ነው ማለት ነው። እሺ ጥያቄ 46 ዘመነ መሳፍንት was characterized by the dominance of the which original power group ይላል ጥያቄው። ምን ማለት ነው? በዘመነ መሳፍንት ወቅት የበላይነቱን ይዞ የነበረው የአካባቢ ኃይል የትኛው ነው የሚለው ጥያቄው። ምርጫ ኤ ሲዳማ ትራዲሽናል ሊደርስ ይላል። ይህ ትክክለኛ መልስ አይደለም። ምክንያቱም የሲዳማ ባህል መሪዎች በወቅቱ ማዕከላዊ ፖለቲካ ውስጥ አልነበሩምና። ስለዚህ መልሳችን ሊሆን አይችልም። ምርጫ ቢን ስናይ የእጁ ኦሮሞ ሎርድስ ይላል። ይህ የትክክለኛ መልስ ነው ማለት የእጁ ኦሮሞ መኳንንት በየእጁ መኳንንቶች እንደራስ አሊ የመንግስት ከመንግስት ጋር እንደ ራስ በመሆን ረጅም ጊዜ በጎንደር ቤተ መንግስት ላይ የበላይነት ስለነበራቸው ነው። ስለዚህ ትክክለኛ መልሳችን ነው ማለት ነው ምርጫ ቢ የእጁ ኦሮሞ ሎርድስ የሚለው። ነገር ግን ምርጫ ዲ ማነው ሲን ስንመለከት አዳል ሙስሊም ሱልጣኔት የሚለው ይህ ከዘመነ መሳፍንት በፊት የነበረ ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫ ዲንም ስንመለከት ፖርቹጋል ሚሊተሪ ኦፊሰርስ የሚለውም እንደዚሁ የፖርቹጋል ወታደራዊ መኮንኖች በ16ኛው ክፍለ ዘመን የነበሩ ናቸው። ይህም መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በዘመነ መሳፍንት ወቅት የበላይነቱን ይዞ የነበረው የአካባቢ ኃይል የሚታወቀው በየእጁ ኦሮሞ ሎርድ ነው ማለት ነው። ስለዚህ በየእጁ ኦሮሞ መኳንንቶች ነው ትክክለኛ መልሳችን የሚሆነው ምርጫ ቢ ነው ማለት ነው። እሺ ጥያቄ 47 what was the main reason for the decline of the Aksumite kingdom's control over South Arabia ይላል ጥያቄው። ምን ማለት ነው? አክሱም በደቡብ አረቢያ ላይ የነበራት ቁጥጥር እንዲዳከም ያደረገው ዋና ምክንያት ምንድነው ነው የሚለው ጥያቄው። ምርጫ ኤ lack of naval ships ይላል። ስለዚህ ምርጫ ትክክለኛ መልስ አይደለም። ምክንያቱም የላክ ኦፍ ናቫል ሺፕስ የባህር ኃይል መርከበኞች እጥረት ከአክሱም ጠንካራ የባህር ኃይል ነበራት እንደውም። ስለዚህ ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት ኢንተርናል ሲቪል ዋር አንረስት የሚለው
እንደዚሁ ትክክለኛ መልስ አይደለም ማለት ነው። የውስጥ የእርስ በርስ ጦርነት፣ ይህ ደግሞ በኋላ የመጣ ችግር ስለሆነ ትክክለኛ መልሳችን ሊሆን አይችልም ማለት ነው። ምርጫን ሲን ስንመለከት ዘ ፐርሺያን ሚሊታሪ ኢንቫንሽን የሚለው ትክክለኛ መልስ ነው ማለት ነው። የፋሪስ ወታደራዊ ወረራ በ6ኛው ክፍለ ዘመን ፋርሶች አክሱሚያን ከየመን ስላስወጡ የቀይ ባህር የበላይነቷን እንዲቀንስ ምክንያት ሆኗታል ማለት ነው። ስለዚህ መልሳችን ዘ ፐርሺያን ሚሊታሪ ኢንቫንሽን የሚለው ትክክለኛ መልስ ማለት ነው። የፋርስ ወታደር ወረራ ስለዚህ መልሳችን ነው ማለት ነው ምርጫ ሲ። ነገር ግን ዲን ስንመለከት ዘ ሮማን ኢኮኖሚክ ሳንክሽንስ የሚለው ትክክለኛ መልስ አይደለም ማለት ነው። የሮም የኢኮኖሚ ማዕቀብ የአክሱም የንግድ አጋር እንጂ ጠላት ስላልነበረች፣ ስለዚህ መልሳችን ሊሆን የሚችለው ዘ ፐርሺያን ሚሊታሪ ኢንቫንሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 48 the ፍትሐ ነገስት was introduced to Ethiopian during the reign of Emperor ዘርዓ ያዕቆብ ፍሮም ይላል ጥያቄው። ምን ማለት ነው? ፍትሐ ነገስት በአጼ ዘርዓ ያዕቆብ ዘመን ወደ ኢትዮጵያ የመጣው ከየትኛው አገር ነው የሚለው ጥያቄው ሀሳብ። ምርጫ ኤ አንሸንት ሮም ይላል። አንሸንት ሮም ትክክለኛ መልስ አይደለም ማለት ምክንያቱም ጥንታዊቷ ሮም ህጉ በሮም ህግ ላይ የተመሰረተ ቢሆንም የመጣው ግን ከዚያ አይደለም። ምርጫን ቢን ስንመለከት እንደዚሁም ጻሪስት ራሻ የሚለውም እንደዚሁ ትክክለኛ መልሳችን ሊሆን አይችልም ማለት ነው። በወቅቱ ግን ግንኙነትም ስላልነበራቸው ማለት ነው። እንደዚሁም ምርጫን ስንመለከት የኮፕቲክ ኢጂፕት የሚለው ትክክለኛ መልስ ነው ማለት ነው። ይሄ ከኮፕቲክ ግብጽ በኋላ ግብጻውያን በአቡነ ይስሐቅ በ13ኛው ክፍለ ዘመን ተጽፎ በዘርዓ ያዕቆብ ዘመን ወደ ግዕዝ ተተርጉሞ የቤተ ክርስቲያንና የሀገር ህግ ሆኖ ስላገለገለ ነው። ስለዚህ መልሳችን ሊሆን የሚችለው የኮፕቲክ ኢጂፕስ የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ እንዲንስና ዘ ብሪቲሽ ኢንዲያንስ ይላል። ይሄ ደግሞ ከዚህ ታሪክ ጋር ምንም አይገናኝም። ስለዚህ ትክክለኛ መልሳችንም ሊሆን አይችልም ማለት ነው። ስለዚህ ምርጫ ሲ ኮፕቲክ ኢጂፕስ የሚለው ትክክለኛ መልስ ነው ማለት ነው። በፍትሐ ነገስት በአጼ ዘርዓ ያዕቆብ ዘመን ወደ ኢትዮጵያ የመጣው በኮፕቲክስ ኢጂፕት ኦር ኮፕቲክ ግብጽ ዘመን ነው ማለት ነው። ስለዚህ መልሳችን ሲ ትክክለኛ ነው ማለት ነው። እሺ ጥያቄ 49 which Ethiopian city served as the capital during the reign of the Solomonic kings before the foundation of ጎንደር ይላል ጥያቄው። ምን ማለት ነው? ከጎንደር መመስረት በኋላ በሶሎሞናዊ ነገስታት ዘመን እንደ መዲና ሆኖ ያገለገለችው ከተማ የትኛዋ ናት ነው የሚል ጥያቄው ሀሳብ። ምርጫ ኤ the city of ደብረ ብርሃን ይላል። ሲቲ ኦፍ ደብረ ብርሃን ትክክለኛ መልስ ነው ማለት ነው። ምክንያቱም የደብረ ብርሃን ከተማ በአጼ ዘርዓ ያዕቆብ የመሰረቷትና ለረጅም ጊዜ እንደ ማዕከል ያገለገለችው ከተማ በመሆኗ ማለት ነው። ስለዚህ መልሳችን ምርጫ ኢ ትክክለኛ መልስ ነው ማለት ነው። ምርጫን ቢን ስንመለከት ግን ዘ ሲቲ ኦፍ አክሱም የአክሱም ከተማ ጥንታዊ መዲና ናት። ይህ መልስ አይደለም። ምርጫ ሲ ዘ ሲቲ ኦፍ አድዋ ነው። ይህም እንደዚሁ የንግድ ማዕከል እንጂ መዲና አልነበረችም። እንደዚሁ ምርጫ እንዲን ስናይ ደግሞ ዘ ሲቲ ኦፍ ደሴም እንደዚሁ በኋላ የተመሰረተች ከተማ ናት። ስለዚህ መልሳችን አይደለም ማለት ነው። ስለዚህ ከጎንደር መመስረት በፊት በሰለሞናዊ ነገስታት ዘመን እንደ መዲና ሆና ያገለገለችው ከተማ ደብረ ብርሃን ወይም ደግሞ ሲቲ ኦፍ ደብረ ብርሃን ናት ማለት ነው። ስለዚህ መልሳችን ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 50 the ዋልዋ ኢንሲደንት ኦፍ 1934 was used by Italy as a pretext to ይላል ጥያቄው። ምን ማለት ነው? በ1934 የተከሰተውን የዋልዋል ግጭት በጣሊያ እንደ ምክንያት ያገለገለው ምን ነበር ነው የሚለው ጥያቄው። ምርጫ ኤ ሳይኒትሬዲ ዲልስ ይላል። ምርጫ ትክክለኛ መልስ አይደለም። ሳይኒትሬዲ ዲልስ የሚለው የንግድ ስምምነት ለመፈረም የሚለው ትክክለኛ መልስ አይደለም። ምክንያቱም ጣሊያን ፍላጎቷ ጦርነትን እንጂ ንግድን ስላልነበረ ማለት ነው። ምርጫ ቢ ኢንቫሊድ ኢትዮጵያ አጌን የሚለው
ኢንቫድ ኢትዮጵያ አጌን የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ኢትዮጵያ እንደገና ለማውረር መነሳቷ ማለት ነው። ምክንያቱም በኢጓዴን ድንበር ላይ የተፈጠረውን ግጭት ምክንያት በማድረግ ጣሊያን ለሁለተኛ ጊዜ ወረራ ለመፈጸም ሰበብ ስላደረገች ነው ማለት ነው። ስለዚህ መልሳችን ኢንቫሊድ ኢትዮጵያን አጌን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምርጫን ሲንስናይ ቢልዲንግ ኒው ሬልዌይ የሚለው ትክክለኛ መልስ አይደለም። ምክንያቱም የአዲስ የባቡር መስመር መዘርጋት የባቡር መስመር ቀድሞ ሆኖ በፈረንሳይ ተዘርግቶ ስለነበር መልሳችን ሊሆን አይችልም። ምርጫን ዲንም ስናይ ደግሞ ስፖርት ዘ ሊግ ኦፍ ሎቭስ ይላል። ይህም የዓለም ማህበረሰብ ህግን ለመደገፍ ጣሊያን የዓለም ማህበርን ህግ በመጣስ ነበር እንደውም የወረችው። ስለዚህ መልሳችን ዲም እንደዚሁ ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን በ1934 የተከሰተውን የዋልዋል ግጭት ጣሊያን እንደ ምክንያት ያገለገለችው ኢንቫድድ ኢትዮጵያን አጌን የሚለው ወይንም ደግሞ ኢትዮጵያን እንደገና ለመውረር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 51 ዘ ኦሮሞ ገዳ ኦፊሻል ሁ ሰርቭስ አስ ዘ ቺፍ ኦፍ ሚሊታሪ ኤንድ ዲፌንስ ኢዝ ኮልድ ይላል ጥያቄው። ምን ማለት ነው? በገዳ ስርዓት ውስጥ የጦርና የመከላከያ አዛዥ ሆኖ የሚያገለግለው ባለስልጣን ምን ይባላል ነው የሚለው ጥያቄው ሀሳብ። ምርጫ ኤ አባገዳ ይላል። አባገዳ አጠቃላይ የመንግስቱ መሪ ነው። ስለዚህ ትክክለኛ መልስ አይደለም። ምርጫ ቢን ስንመለከት አባሴራ ነው። አባሴራም እንደዚሁ የህግ ባለሙያና ተርጓሚ ነው። ስለዚህ መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት አባዱላ ነው። አባዱላ ትክክለኛ መልስ ነው ማለት ነው። ምክንያቱም ወታደራዊ ዘመቻዎችን የማቀድና እንደዚሁም የመምራት ኃላፊነት ያለበት ባለስልጣን በመሆኑ ትክክለኛ መልስ ነው ማለት ነው። ዲን ስንመለከት አባቦኩ ነው። አባቦኩ የገዳ ስርዓትን ስልጣን ምልክት ያዥ ሆኖ የሚገለገሉ የሚጠቀሙት ነው። ስለዚህ ምርጫ ዲም ትክክለኛ መልስ አይደለም ማለት ነው። ስለዚህ መልሳችን ሊሆን የሚችለው በገዳ ስርዓት ውስጥ የጦር መከላከያና አዛዥ ሆኖ የሚያገለግለው ባለስልጣን አባ ዱላ ተብሎ ይጠራል ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። እሺ ጥያቄ 52 1943 ዘ ወያኔ ሪበሊዮን ኢን ትግራይ ወዝ የፕራይመሪ ኮስድ ባይላል ጥያቄው ምን ማለት ነው? በ1943 በትግራይ የተነሳ የወያኔ አመጽ ዋና መነሻ ምክንያት ምን ነበር የሚል ነው የጥያቄው መልእክት። ምርጫ ኤ ኢታሊያን ሚሊታሪ ኢንፍሉዌንስ ይላል። ይህ ትክክለኛ መልስ አይደለም። ምክንያቱም የጣሊያን ወታደር ተጽዕኖ ጣሊያን በወቅቱ አገሪቱን ለቃ ወጥታ ነበር። ስለዚህ ትክክለኛ መልስ አይደለም። ምርጫ ኤ ምርጫ ቢ ሞር አድሚኒስትሬሽንስ ኤንድ ታክሰስ የሚለው ትክክለኛ መልስ ነው። ብልሹ አስተዳደርና ግብር የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በአካባቢው የነበሩ የመንግስት ባለስልጣናት በህዝቡ ላይ የተፈጸሙበትን በደልና የግብር መክበድ ህዝቡን ለአመጽ ስላስነሳ ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሞር አድሚኒስትሬሽን ኤንድ ታክሰስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫን ሲ ስንመለከት ግን ፎሬን ሪሊጂየስ ሚሽንስ የሚለው ትክክለኛ መልስ አይደለም። የውጭ ሃይማኖት ስርጭት ከአመጹ ጋር ምንም ግንኙነት የለውም። እንደዚሁም ደግሞ ምርጫ ዲ ላክ ኦፍ ሞደርን ሮድስ ይላል። ይህም ትክክለኛ መልስ አይደለም። ምክንያቱም ዘመናዊ የጎዳናዎች እጥረት የልማት ጥያቄ እንጂ የአመጹ ቀዳሚ ምክንያት መሆን ስለማይችሉ ማለት ነው። ስለዚህ ምርጫ ቢ ሞር አድሚኒስትሬሽን ኤንድ ታክሰስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 53 which 15th century Ethiopian rules wrote book like መጽሐፈ ብርሃን to unify the church ይላል ጥያቄው ምን ማለት ነው? ቤተክርስቲያንን አንድ ለማድረግ መጽሐፈ ብርሃን የተባለ መጽሐፍ የጻፈው 15ኛው ክፍለ ዘመን ንጉስ ማን ነው የሚል ነው ጥያቄው። ምርጫ ኤ ኢምፐረር ዘርዓ ያዕቆብ ይላል። ኢምፐረር ዘርዓ ያዕቆብ ትክክለኛ መልስ ነው። የጻፈውም ዘርዓ ያዕቆብ ነው። ምክንያቱም አዜሬ ዘርዓ ያዕቆብ ንጉስ ብቻ ሳይሆን ምሁርም ስለነበሩ የቤተክርስቲያንን ስርዓት ለማስተካከል በርካታ መጽሐፎችን ስለጻፉ ነው።
ስለዚህ መልሳችን ትክክለኛ ኢምፐሮር ዘርዓ ያዕቆብ ነው ማለት ነው። ነገር ግን ቢን ስንመለከት ምርጫን ቢ ኢምፐሮር ዘርዓ ኦኬ ብቻ ይቅርታ ጥያቄ 53 ስህተት አለበት። ምርጫ ኤንና ምርጫን ቢ ተደግሜዋለሁኝ። ነገር ግን ትክክለኛ መልሳችን ሊሆን የሚችለው ምናልባት ኤና ቢ ተመሳሳይ የሆነ ምርጫ ነው የተቀመጠው። ነገር ግን ትክክለኛ መልሳችን ሊሆን የሚችለው ግን ወጣም ወረደ ከሶስቱ እንኳን ቢሆን ከምርጫ ኤ ከሲ እና ከቢ ትክክለኛ መልሳችን ሊሆን የሚችለው ያው ኢምፐሮር ዘርዓ ያዕቆብ ነው ማለት ነው። ምናልባት ምርጫን ሲትንተና ካስፈለገ ኢምፐሮር እስክንድርስ የጎንደር ዘመን ንጉስ አይደሉም። ስለዚህ መልሳችን ሊሆን አይችልም። ምርጫ ዲን ስንመለከት ደግሞ ኢምፐሮር አምደ ጽዮን ነው። ይህም በግዛት መስፋፋት ጦርነት ይታወቃሉ እንጂ ጸሐፊ አይደሉም ማለት ነው። ስለዚህ ትክክለኛ መልሳችን የሚችለው ምርጫ ኤ ነው። በቃ ኢምፐሮር ዘርዓ ያዕቆብ ትክክለኛ መልስ ነው ማለት ነው። ቤተክርስቲያንን አንድ ለማድረግ እና መጽሐፈ ብርሃን የተባለው መጽሐፍ የጻፈው የ15ኛው ክፍለ ዘመን ንጉስ አጼ ዘርዓ ያዕቆብ ነው ማለት ነው። ስለዚህ መልሳችን ብቻ ወጣም ወረደም ትክክለኛ መልሳችን ግን ኤ ነው ማለት ነው። ኢምፐሮር ዘርዓ ያዕቆብ። እሺ ይቅርታ ለተፈጠረው ችግር። ጥያቄ 54 ትሪቲ ኦፍ ለንደን ኢን 1902 ዲፋይንድ ዘ ቦርደር ቢትዊን ኢትዮጵያን ኤንድ ይላል ጥያቄው። ምን ማለት ነው? በ1902 የለንደን ውል በኢትዮጵያ እና በማን መካከል ያለው ድንበር ወሰን ነው ይላል ጥያቄው። ምርጫ ኤ ፍሬንች ሶማሊላንድ ይላል። ፍሬንች ሶማሊላንድ የሚለው ትክክለኛ መልስ አይደለም። ምክንያቱም የሶማሌ ላንድ ድንበሩ በሌላ ውል ስለተወሰነ ማለት ነው። ምርጫን ቢን ስናይ ደግሞ ኢጣሊያን ኤርትራ ይላል። ይህም ያው ነው። የጣሊያን ኤርትራ ድንበሩ በአዲስ አበባ ውል ተወስኗል። ይህም መልሳችን ሊሆን አይችልም ማለት ነው። ምርጫን ሲ ስንመለከት ብሪቲሽ ሱዳን ይላል። የብሪቲሽ ሱዳን ትክክለኛ መልስ ነው ማለት ነው። ምክንያቱም በምዕራብ በኩል ያለውን የኢትዮጵያ ሱዳን ድንበር ለመወሰን አጼ ሚኒሊክ ከእንግሊዝ ጋር የተፈራረሙበት ውል በመሆኑ ነው። ስለዚህ ምርጫ ቢ ብሪቲሽ ሱዳን የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ነገር ግን ዲን ስንመለከት ጀርመን ኢስት አፍሪካ ይላል። የጀርመን ምስራቅ አፍሪካ ታንዛኒያን የሚመለከት ነው። ስለዚህ ከዚህ ጋር ስለማይገናኝ መልሳችን ሊሆን አይችልም ማለት ነው። ስለዚህ መልሳችን ሊሆን የሚችለው በ1902 የለንደን ውል በኢትዮጵያና በብሪቲሽ ሱዳን መካከል ያለው ድንበር ወሰን ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 55 ዘ ራይስ ኦፍ ዘ ዘመነ መሳፍንት ኢዝ ኦፍተን አሶሺየትድ ዊዝ ዘ አሳሲኔሽንስ ይላል። አሳሲኔሽን ኦፍ ይላል ጥያቄው። ምን ማለት ነው? የዘመነ መሳፍንት መጀመሪያ ብዙውን ጊዜ ከማን መገደል ጋር የተያያዘ ነው የሚል ጥያቄው ሀሳብ። ምርጫ ኤ ኢምፐሮር ፋሲለደስ ይላል። ኢምፐሮር ፋሲለደስ ትክክለኛ መልስ አይደለም። ምክንያቱም ጎንደርን የመሰረቱ ብርቱ ንጉስ ነበሩ በጊዜው። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢን ስናይ ኢምፐሮር ኢያሱ ፈርስት ይላል። ትክክለኛ መልሳችን ነው ማለት ነው። ምክንያቱም አጼ ኢያሱ ኢምፐሮር ኢያሱ ፈርስት ከተገደሉ በኋላ የነገስታቱን ክብር ስልጣን እየቀነሰ ለመሳፍንቱ መነሳት መንገድ ስለከፈተ ነው ማለት ነው። ስለዚህ መልሳችን ኢምፐሮር ኢያሱ ፈርስት የሚለው ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ሲን ስንመለከት ኢምፐሮር ባካፋ የሚለው የጎንደር መረጋጋትን ለመመለስ ሞክረው ነበር። ነገር ግን ለተጠየቀን ጥያቄ ግን መልስ መሆን አይችልም ማለት ነው። ምርጫን ዲን ስናይ ኢምፐሮር ተክለ ሃይማኖት ይላል። ይህም የኢያሱ ተከታይ ቢሆንም መነሻው ግን የኢያሱ ግድያ ነበር ማለት ነው። ስለዚህ መልሳችን ሊሆን የሚችለው ከዘመነ መሳፍንት መጀመሪያ ብዙውን ጊዜ መገደል ጋር የተያያዘው ኢምፐሮር ዮሐንስ ወይም ደግሞ የኢያሱ መገደል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ቢ
ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 56 ዘ ብላክ ላየን ወይ ጥቁር አንበሳ ኦርጋናይዜሽን ዲዩሪንግ ዘ ኢታሊያን ኦኩፔሽንስ ወዝ ይላል ጥያቄው። ምን ማለት ነው? በጣሊያን ወረራ ወቅት ጥቁር አንበሳ የተባለው ድርጅት ምን ነበር የሚለው ጥያቄው መልእክት። ምርጫ ኤ ፎሬን ኤድስ ግሩፕ ይላል። የትክክለኛ መልስ አይደለም። ምክንያቱም የውጭ ሀገር እርዳታ ሰጪ በጦርነቱ ወቅት እርዳታ አልነበረም። ስለዚህ መልሳችን አይደለም። ምርጫ ቢን ስናይ ደግሞ ሪሊጂዮን ሪፎርም ሴክት ይላል። ይህም የሃይማኖት ለውጥ ፈላጊ ነው፣ ከሃይማኖት ጋር ግንኙነት የለውም። ስለዚህ ምርጫ ትክክለኛ መልሳችን ሊሆን አይችልም። ምርጫን ቢ። ምርጫን ሲን ስናይ ዘ ፓትሪዮቲክ ሬዚስታንስ ዩኒቲ ይላል። ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም የአርበኞች የመከላከያ ቡድን በምዕራብ ኢትዮጵያ በነበሩበት ወጣት የጦር መኮንኖች የተመሰረተና እንደዚሁም ፋሽስትን ለመከላከል የታገሉ አርበኞች ስብስብ በመሆኑ ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን መሆን ይችላል። ዲን ስንመለከት አን ኢታሊያን ስፓይ ኤጀንሲ የሚለው ትክክለኛ መልስ አይደለም። ምክንያቱም የኢጣሊያን ስለላ ተቋም የኢትዮጵያን አርበኞች ጠላት ነበሩ እንደውም። ስለዚህ መልሳችን አይደለም ማለት ነው። ትክክለኛ መልሳችን ያው ፓትሪዮቲክ ሬዚስታንስ ዩኒቲ የሚለው ትክክለኛ መልስ ነው ማለት ነው። የአርበኞች መከላከያ ቡድን። እሺ ጥያቄ 57 which 19th century Ethiopian rural is known for the first attempt to introduce a modern professional army ይላል ጥያቄው። ምን ማለት ነው? ለመጀመሪያ ጊዜ ዘመናዊና ቋሚ ወታደራዊ ጦር ለማቋቋም በመሞከር የሚታወቁት የ19ኛው ክፍለ ዘመን መሪ ማን ናቸው የሚል ሀሳብ ነው ጥያቄው። ምርጫ ኤ ኢምፐረር ሜዲክቱ ይላል። ኢምፐረር ሜዲክቱ ትልቅ ጦር ቢኖራቸውም አጀማመሩ ግን ከቴዎድሮስ ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫን ቢ ስንመለከት ኢምፐረር ቴዎድሮስ ቱ ይላል። ኢምፐረር ቴዎድሮስ ቱ የፊውዳል ጦርን በማስቀረት ለወታደሩ ደሞዝ የሚከፍሉበትና መደበኛ ስልጠና የሚሰጥበት ዘመናዊ ስርዓትን ለመዘርጋት ጥረት ስላደረጉ ነው። ስለዚህ ትክክለኛ መልሳችን ለተጠየቅ ነው ኢምፐረር ቴዎድሮስ ቱ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኢምፐረር ዮሐንስ አራተኛ ጦራቸውን በአካባቢው መኳንንት ላይ የተመሰረተ ነበር። ስለዚህ መልሳችን ሊሆን አይችልም የተጠየቅነው ጥያቄ። ራስ ተፈሪም እንደዚሁ በኋላ የአየር ኃይልና ክብር ዘበኛ አቋቁሟል። ስለዚህ ይህ መልሳችን ሊሆን አይችልም ማለት ነው። ትክክለኛ መልሳችን ምርጫ ቢ ኢምፐረር ቴዎድሮስ ቱ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 58 1974 ደርግ ኮሚቴ የደርግ ኮሚቴ ኢኒሻሊ ኮንሲስተድ ኦፍ ሃው ሜኒ ሚሊታሪ መንበርስ ይላል ጥያቄው። ምን ማለት ነው? በ1974 ዓመተ ምህረት የተመሰረተው የደርግ ኮሚቴ በመጀመሪያ ስንት ወታደራዊ አባል ነበሩት ይላል ጥያቄው። ምርጫ ኤ 12 መንበርስ ይላል። ምርጫ ቢ 15 መንበርስ ይላል። ምርጫ ሲ 120 መንበርስ ይላል። ምርጫ ዲ 10,000 members ይላል። ሶ the correct answer is 120 members የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም ከተለያዩ የጦር ክፍሎች የተወጣጡ 120 አባላት ስለነበሩት ደርግ በግዝ ስብስብ ወይም ደግሞ በግዝ ስብስብ ብሎ ወይንም ደግሞ ምክር ቤት ተብሎ ይጠራ ነበር። ስለዚህ መልሳችን ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 59 ዘ ኦሮሞ ገዳ ሲስተምስ ሪቹዋል ሪደርስ ሁ ማናጀርስ ስፒሪቹዋል ሴሪሞኒስ ኢስ ኮልድ አስ ዘ ይላል ጥያቄው። ምን ማለት ነው? በገዳ ስርዓት ውስጥ መንፈሳዊ ስርዓቶችን የሚመራ መሪ ምን ይባላል ነው የሚለው ጥያቄው ሀሳብ። ምርጫ ኤ አባገዳ ይላል። አባገዳ ፖለቲካና አስተዳደራዊ መሪ ነው። መልስ ሊሆን አይችልም። ምርጫ ቢ ቃሉ ይላል። ቃሉ በህዝብና በአምላክ ወይም ደግሞ ዋቃ መካከል እንደ አገናኝ የሚታይና መንፈሳዊ በረከቶችን የሚሰጥ መሪ በመሆኑ
ለተጠየቅነው ጥያቄ ትክክለኛ መልስ ነው ማለት ነው ምርጫ ቢ። ነገር ግን ምርጫን ሲ ስንመለከት አባዱላ ይላል። አባዱላ ወታደራዊ መሪ ነው። ይህም መልስ መሆን አይችልም። ዲን ስንመለከት አባቦኩ ነው። አባቦኩ የስልጣን ምልክት ያዥ ነው። ይህም ትክክለኛ መልሳችን ሊሆን አይችልም። ስለዚህ በገዳ ስርዓት ውስጥ መንፈሳዊ ስነ ስርዓቶችን የሚመራው መሪ ቃሉ ይባላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 60 እና የመጨረሻው the battle of Metama in 1889 resulted in the death of Emperor ዮሐንስ አራተኛ by forces from ይላል ጥያቄው። ምን ማለት ነው? በ1889 የተካሄደው የመተማ ጦርነት አጼ ዮሐንስ እንዲሞቱ ያደረገውበት በማን ኃይሎች ነው የሚል ነው የጥያቄው ሀሳብ። ምርጫ ኤ ፋሺስት ኢጣሊ ይላል። ፋሺስት ኢጣሊ በወቅቱ ፋሺዝም አልተመሰረተም ነበር። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢን ስንመለከት ግዲቫት ኢጂፕት ይላል። ግብጾች ከጦርነቱ በፊት ተሸንፈው ነበር። ይህም መልሳችን ሊሆን አይችልም ማለት ነው። ምርጫን ዲን ሲን ስንመለከት ሞዋዲስት ሱዳን ይላል። ሞዋዲስት ሱዳን ከደርቡሾች ጋር በተደረገው ጦርነት ንጉሱ በመቁሰላቸው ምክንያት ህይወታቸው አልፏል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ነው ማለት ነው። ሞዋዲስት ሱዳንስ። ምርጫ እንዲህ ስንመለከት ኢምፔሪያል ብሪቴን ይላል። ኢምፔሪያል ብሪቴን የእንግሊዞች በመተማ ጦርነት ጀርባ ቢኖሩም የተዋጉት ግን ሱዳኖች ናቸው። ስለዚህ መልሳችንም ሊሆን አይችልም ማለት ነው። ምርጫ ዲ ትክክለኛ መልሳችን በ1889 በተካሄደው የመተማ ጦርነት አጼ ዮሐንስ እንዲሞቱ ያደረገው ኃይሎች ሞዋዲስት ሱዳን ናቸው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄውን በዚህ መልኩ ጨርሻለሁ። ኢትዮጵያን ሂስትሪን ብቻ የሚያካትቱ ናቸው ፓርት 1ም ፓርት 2። ነገር ግን ምናልባት ፓርት 2ን ሳታዩ ፓርት 1ን ሳታዩ ፓርት 2 የምትከታተሉ ካላችሁ ፓርት 2ን መለስ ብላችሁ ብታዩ ሞር ተያያዥነት ያላቸው ጥያቄዎች ስለሆኑ የበለጠ መረዳት ማወቅ ትችላላችሁ ብዬ ተስፋ አረጋለሁኝ። እስከዚያ ሰላም ቆዩ። መልካም ጥናት እመኛለሁኝ። ቻው።